ፕሮግራም የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ የጥርስ ክሊኒክ፣ የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንብታችኋል? እንደምን ከርማችኋል? ሳምንታዊው የኔ መንገድ ፕሮግራማችን ተጀምሯል። አብራችሁን ስለምትሆኑ ደስ ይለናል፣ እናመሰግናችኋለን። የኔ መንገድ ፕሮግራምን አጋሩና ያበረቱልን ተቋማት አሉ፣ እጅግ አድርገን እናመሰግናለን። ኬርላንድ አጠቃላይ ሆስፒታል፣ እንደዚሁም ደግሞ ዶክተር ፈቲያ ስፔሻሊቲ የጥርስ ህክምና ክሊኒክ አጋሮቻችን ናቸው፣ እናመሰግናለን። 9282 ላይ ወይም ምን ያስቀደማችሁ፣ እንደዚሁም 0937 11 68 99 ላይ ሀሳቦቻችሁን እየላካችሁልን አብራችሁን እንድትቆዩ እንጋብዛችኋለን። የዛሬው መንገደኛዬ ብዙ የህይወት መንገዶች አሉት። እምነቱን በመቀየርም ብዙ ኳትኗል። ይህ እምነቱን መቀየር ሃይማኖት አልባ ደጅ አድርሶታል። ዛሬ ደግሞ እስልምና ደጅ አቁሞታል። የዛሬው መንገደኛዬ የትላንቱ ኤፍሬም አየለ፣ የዛሬው መንገደኛዬ ቢላል አየለ። ዛሬ የምንመላለሰው በሱ የህይወት መንገድ ላይ ነው። ጋብዣዋለሁ። ቢላል እንግዳይ ለመሆን አክብረኝ ስለመጣህ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እኔም እንግዳ አድርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ። እንዴት ነህ? አልሐምዱሊላህ። ቢላል አንባቢ ነህ፣ በጣም ደግሞ ጠያቂ ነህ። ጠያቂ መሆንህ አንባቢ መሆንህ ዛሬ እስልምና ደጅ አድርሶሃል ብዬ አምናለሁ። ወደ እስልምና ከመጣህ ምን ያህል ጊዜ ሆነ? ካሁን እንዳላ ፍቃድ 2 ረመዳኖችን ጾም ያለው ኢንሻአላህ 3ኛውን እየጠበቅን ነው። ስለዚህ ወደ 3ኛ ዓመት እየተጠጋው ጠጋ እያልክ ነው። እንግዲህ በቀድሞ እምነት በቤተሰቦችህ እምነት ወደ አንተ ራስን ባገኘህበት እምነት ላይ አልቆየህም። ወደ ሌላ እምነት ሄደሃል። ከዛ ደግሞ ከዛ እምነት ወጥተህ ሃይማኖት አልባ ሆነሃል። ዛሬ ነው ገና እስልምና ላይ የቆምከውና ብዙ የእምነት ሽግግሮች ነበሩ በአንተ ህይወት ውስጥ። እስኪ እናንሳ። ለየትኛው ጥያቄ ምላሽ ፍለጋ ነበረ ይሄ ሁሉ መኳተን የመጣው? ከመነሻውን ጀምር፣ ከመጀመሪያው ያ ማለት ከነበርክበት እምነት ላይ ወደ ቀጣዩ እምነት እንድትሻገር ያደረገ። ምክንያቱም እስልምና 4ኛ የህይወት ጉዞ ይመስለኛል አይደል? 3ኛው 4ኛው ከነበርክበት እንነሳ የለም እስከሚለው ድረስ የለምም ይቆጠራል እኮ አይደል? እሱም አንድ የህይወት ጉዞ ነው። እውነት ነው። ስለዚህ እስልምና 4ኛ የህይወት ጉዞ ነው። እውነት ነው። ለምንድን ነው በነበርክበት እምነት ላይ ያልቆየኸው? ጽናት ምን ቢያጎድለው ነው ወደ ሌላ ማየት የጀመርከው? ለየትኛው ጥያቄ ምላሽ ፍለጋ ነው በዚህ ልክ ስትባክን የነበረው? አንድ 3 ጥያቄ ነበሩ ማልቀበላቸው። አንደኛ የስላሴ ባህሪ፣ አንድም 3ም ነው የሚለው የስላሴ ባህሪ ለኔ ብዙም አይዋጥልኝም ነበር። ፈጣሪ እንዴት አንድም 3ም ይሆናል? ሲቀጥል ደግሞ ወይ 1 ወይ 3 ነው እንጂ አንድም 3ም ባህሪው ምን ግራ ነበር የሚገባኝ። ሁለተኛው ደግሞ የውርስ ኃጢአት፣ የአዳም ኃጢአት ለልጅ የሚተላለፍ ኃጢአት ፈጣሪ ምን ያክል አምባገነን ወይም ዲክታተር ቢሆን ነው የአዳምን ኃጢአት ለትውልድ የሚያስተላልፈው ብዬ ጠይቃለሁ። ምክንያቱም ፈጣሪ በባህሪው አዛኝ ማሪና ይቅር ባይ ነው። አዳም ለሰራው ኃጢአት ምሕረት ጠይቆ ምሕረት አድርጎለታል ፈጣሪ። እንዴት ከሱ በኋላ ለመጣ ህዝብ ወይም ትውልድ ኃጢአትን ውርስ አድርጎት ያስተላልፋል የሚለው ነገር በጣም ነበር ጥያቄ የሚፈጥርብኝ። ይሄ ሆኖ ሳለ በቃ እነዚህ ነገሮች ለጥያቄ የማይፈታም። ሲቀጥልም በእኛ በነበርኩበት እምነት የነፍስ አባት የሚባል ነበር። አንድ ሰው ለሰራው ኃጢአት የነፍስ አባት ለፈጣሪ ቅርብ ነው በመባል የሆነ የሰራውን ወንጀል ምናምን ለነፍስ አባት ተናግሮ ምሕረት እንዲለምንለት ምልጃ ማለት ነው። ያ ነገር አይዋጥልኝ። ምክንያቱም የነፍስ አባት ሰው ነው፣ እኔም ሰው ነኝ። ለሰራው ኃጢአት ፈጣሪ ያውቃል። እንኳን ለሰራው ኃጢአት ገና ወደፊት የዓለም ፍጻሜ የሚያውቅ ፈጣሪ እንዴት የኔን ኃጢአት ለሰው ተናግሬ ሰው ለኔ ምሕረት ይለምንልኛል? እሱም እንደኔ ሰው ነው፣ ኃጢአት ይሰራል። ይሄ ነገር በጣም ኮንፊውዝ ያደርገኝ ነበር። በዚህ ስርዓት ውስጥ ነበር ስመላለስ ነበር። ይሄ እንግዲህ አንተ ጋር የነበረ ጥያቄ ነው። እርግጥ ነው ሁሉም ሰው ባለበትና በቆመበት ቦታ ላይ የሚጠይቃቸው እንደ አንድ አይምሮ እንደሚያስተነትን ሰው ይሄ እንዴት እንደዚህ ሊሆን ቻለ፣ ለምን ሆነ የሚሉ ጥያቄዎች ሊመጡ ይችላሉ። ለምን ጥያቄው መጣ አይባልም። በዚህ ነገር ላይ እውቀት ያላቸው ሃይማኖት አባቶች አሉ። በዚህ ነገር ላይ ደግሞ ምላሽ ሊሰጡ የሚችሉ ምላሽ ያላቸው ሰዎች አሉ። እነሱን አልጠየቅም? ለጥያቄዎች ምላሽ ቅርብ ለሆኑ ሰዎች ጠይቄያለሁ። አትመራመር ነው የተባልኩት። አትጠይቅ ማለት አትመራመር የመናፍቃን ባህሪ ነው። በቃ ለጥያቄዎች መልስ የሚሆኑት ማለባበስ ነው። ይሄ ለምን እንደዚህ ይሆናል? ይሄን እውቀት ያላችሁ አሉ፣ አትጠይቅ፣ መናፍቃን ነው፣ ይሄ መናፍቃን ባህሪ ነው፣ ሳያዩ የሚያምኑ ብፁዓን ናቸው ይላል ይሉኛል። በቃ ብዙም አይዋጥልኝም ነበር።
ቅድም እንደነገርኩሽ ነው። እኔ የውርስ እምነትን አላምንም። ፈጣሪ ፍትሃዊ አምላክ እስከሆነ ድረስ የሰው ልጅ ሲፈጠር የበላይ አድርጎ ፈጥሯል። ከፍጥረታት በላይ አክብሮ የፈጠረ ነው። በምድር ህግ እንኳን ብንሄድ እኔ ለሰራሁት ወንጀል ልጅ አይጠየቅም፣ ወይ አባቴ ለሰራው ወንጀል እኔ አልጠየቅም። ፈጣሪ ፍትሃዊ እስከሆነ ድረስ ከፍጥረታት በላይ ደግሞ የሰው ልጅ አብልጦ ፈጥሯል። ያ ባለበት ሂደት ውስጥ እንዴት ነው እኔ የውርስን ኃጢአት የምቀበለው? አዳም አባታችን የሰራውን ኃጢአት ምሕረት ተጠይቆ ምሕረት ያደረገለት ፈጣሪ እንዴት ለትውልድ ያስተላልፋል? ለአዳም እኮ ምሕረት አድርጎለታል። ከሱ በኋላ ለመጡ ልጆች ትውልድ እንዴት የኃጢአትን ውርስ ይቀበላል? ይሄ ነገር ጥያቄ ይፈጥራል። ቅድም እንደነገርኩሽም የነፍስ አባት የሚለው ነገር በጣም ነው የምጠይቅ። እኔ ለሰራሁት ኃጢአት ወይም ወንጀል ፈጣሪ አስቀድሞ ያውቃል። እንኳን አይደለም ለሰራሁት ወንጀል ቂያም የምትቆምበትን ወይ የዓለም ፍጻሜ መቼ እንደሚያውቅ አምላክ ነው። ይህን የሚያውቅ አምላክ እንዴት ነው እኔ የኔን ወንጀል ወይም ኃጢአቴን ወንጀሌን ለሰው እጄ ተናግሬ እንደዚህ ሰርቻለሁ? ይህ በእኛ ባደኩበት እምነት አስተምሮት ያለ ነገር የነፍስ አባት የሚባል ለዚህ ደግሞ ስጠይቂ ልክ እንደ መናፍቃን ነው የምትታዩ። መልስም አይሰጥሽም። ይሄ ነገር እየተደራረበብኝ ነው። በቃ ኮንፊውሶን ያው የሰው ልጅ ጥያቄ ይጠይቃል። መልሱን ለማግኘት ፍለጋ ይወጣል። ከዛ ወደ ሌላ እምነት ተቋም ደግሞ ጎራ አልኩት ማለት ነው። ስለዚህ ጥያቄ በልብ ተፈጥሮ ብቻ ለጥያቄ በራስ መንገድ ብቻ ሳይሆን ወይ ደግሞ አንባቢ ስለሆንክ በንባብ ብቻ ሳይሆን በእምነቱ ላይ እውቀት ባላቸው ሰዎችም ሄደ ጥያቄ ጠይቀሃል። የተሰጠህ ምላሽ ግን አንተ እንዳልከው አትጠይቅ ወይ ደግሞ አትመራመር በመሆኑ ባለመቀበልህ ወደ ሌላ እምነት እንድትሄድ አድርጎሃል። ቀጣይ ወዴት እምነት ሄድክ? ወደ ፕሮቴስታንት እምነት ነው ሄድኩት። እዛ ምን አገኛለሁ ብለን ሄድከው? እዛ አገኛለሁ ያልኩት በብዛት ፈጣሪ አንድ ነው ብሎ ያምናሉ ብዬ ስለማስብ እነሱ ክርስቶስ ኢየሱስ የፈጣሪ ልጅ ነው ብሎ ስለሚያምኑ እዛ ብሄድ መልስ አገኝበታለሁ በሚል ሄድኩት። እነሱ ጋርም መማር ጀመርኩ። እነሱ ጋር ስትሄጂ በመጀመሪያ ደህንነት የሚባል ትምህርት አለ የሚያስተምሩሽ። ከዛ ወደ ጥምቀት ነው ስታምኝ የሚወስዱሽ። እየተማርኩት አሁንም እዚህ ጋር አዳም ታሪክ አልለቀቀኝም፣ ተከትሎኝ መጥቷል። ምንድነው አዳም በሰራው ለኛ ሲል ሞተልን ነው። እዚህ ጋርም ስመጣ ብዙ ነገር ይጠይቅ ነበር። እንዴት እሱ አንደኛ ክርስቶስ ኢየሱስ በምድር ሳለ የሰው ልጅን ፈተና ነው የሚያልፈው። ይራባል፣ ይጠማል፣ ይተኛል፣ ይጸልያል። ወዴት ነው የሚጸልየው? ጥያቄ እንደነገርኩሽ መጀመሪያ ላይ ያለው ነገር ተከትሎ መጥቶኛል። ኮንፊውዝ ነው የሚያደርገኝ የውርስ ኃጢአቱ። እኔ በተደረገበት ኃጢአት አልነበርኩ ባልተካፈልኩበት። እዚህ ጋር ስመጣ ደግሞ ለኔ ሰው ሞቶልኛል ወይም የእግዚአብሔር ልጅ ወልድ ሞቶልኛል። ኮንፊውዝ ያደርገኛል። ወደ ምን ሄድኩት? እሱ ፈጣሪ ከሆነ እንዴት ወደ ምድር ወርዶ እንዴት እግዚአብሔር ልጅ ሆኖ እንዴት በሰው ልጅ ሊንገላታ ቻለ? ይህንን ስልጣን ለሰው ልጅ ማን ሰጠው? አምላክን ልጅ የእግዚአብሔርን ልጅ ሊገርፉት፣ ሊሰቅሉት፣ ሊገሉት ስልጣኑ ማን ሰጣቸው? እሱ ፈጣሪም ነው። እንደገና የሰው ልጅ ለማስተማር ፍጹም ሰው ፍጹም አምላክ ሆኖ የመጣው የሰውነት ፍጹም ሰው ፍጹም አምላክ የሰውነት ባህሪው ነው። መራብ፣ መጠባት፣ መተኛት። የሚጸልየው ሰው ማን ነው? ወደ ራሱ ነው ይጸልያል እንደ ሰው። ወደ ማን ነው ሲሰቅለውስ? ማን ነው ይሰቀለው? ራሱን ራሱ ሰቀለ። ፍጡር ፈጣሪን ሲገርፍ ሲሰቅል ይጠይቃል አይምሮ። እንዴት ፈጣሪ በፍጡር ይገረፋል፣ ይሰቀላል፣ ይገደላል? ሞት ደግሞ ሁለት አይደለም አንድ ነው የምናቆሙት። ነፍስያ ሲወጣ ነፍስ ስትወጣ ሞቷል፣ እንደገና ተነስቷል። ማን ገደለው? የፈጣሪ ልጅ ነው ብለናል። እዚህ ጋር ስንመጣ እንደገና ራሱን ፈጣሪ ነው ብለናል። ፍጹም ሰው ፍጹም አምላክ። እሺ ፍጹም ሰው ፍጹም አምላክ የሚለው አስተምሮት የሰውኛ ባህሪ ይዞ መጥቷል። የሰው ልጅ ይራባል፣ ይደክማል፣ ይጠማል፣ ያንቀላፋል። ይህንም ባህሪያት አሳይቷል። ግን ይጸልያል። ለማን ነው ይጸልየው? ወደ ራሱ ነው። ጥያቄ ይፈጥራል አይምሮ። ስለዚህ መተኛቱ፣ መራቡ፣ መጠማቱ ሳይሆን መጸለዩ ነው ትልቁ ጥያቄ። አንተ ለማን ነው የሚጸልየው? ለማን ነው የሚጸልየው? ለሰው ልጅ ማን ስልጣን ሰጠው? የፈጣሪ ልጅ ለመግረፍ፣ ለመስቀል። ይሄ የፈጣሪ ባህሪ አይደለም። ጥያቄ ይፈጥራል አይምሮ። ባልተሳተፍንበት ባልነበርንበት ኃጢአት ተላለፈ። ያ ነው ይህን ሁሉ ከመሰረቱ ነው ጥፋቱ የመጣው። እዛ ጋር የውርስ ኃጢአት አዳም ለሰራው አዳም አባታችን ለሰራው ኃጢአት ምሕረት ተደርጎለታል እኮ። ምሕረት ጠይቆ እዛው ላይ የሱ ምሕረት ተደርጎ ወደ ጀነት ሄዷል። ግን ከዛ በኋላ የመጣው እንዴት የሱ ማን ነው? እሱ ለተሰጠው ምሕረት እኛ እንዴት ውርስ ሆነብን? ፈጣሪ ፍትሃዊ ነው እስካልን ድረስ አምላክ በሁሉ ላይ ቻይ ነው። የሰው ልጅ ከፍጥረታት በላይ አስበልጦ ፈጥሯል እስካልን ድረስ እንዴት ለአዳም እሱ በሰራው ስህተት ምሕረት ያደረገለት ፈጣሪ እንደገና ደግሞ ለሰው ልጆች ያውጃል ኃጢአት? አይምሮ ይጠይቃል። ይህ ፍትሃዊ አይደለም። መልስም ታጭበታለሽ። ስለኔ መጥቶ ተሰቀለ። እኔ ምን አደረኩ? መጀመሪያ ባልተሳተፍኩበት ኃጢአት ባልነበርኩበት ኃጢአት
ሰርታል ተብሎ የውርስ ኃጢአት ተሰጠኝ። እሺ በምን ልዳን? እኔ እዚህ ምድር ላይ እኮ ፈልጌ ያልመጣው በፈጣሪ ፍቃድ ነው የመጣሁት። ከመጣሁት በኋላ ያለው ነገር ነው እኔ ተጠያቂ መሆን የምችለው። በዚህ ሂደት ውስጥ ስለኔ የሚሞትልኝ ወይም ስለኔ የሚገረፍልኝ የሚሰቀልልኝ ሰው እኔ መጀመሪያ ምን አደረግኩ ነው? እኔ ምን አደረግኩ? አይ አዳም ሰርቷል፣ አዳም አባቱ ሰርቷል። እሺ ለአዳም ምሕረት ለምን ተደረገለት? የሱ ውርስ የሚሆን ከሆነ ኃጢአት ወደኛ የሚመጣ ከሆነ ለመጀመሪያው ፍጥር የሰው ልጆች ሁሉ ፍጥረት መጀመሪያ አዳም ለምሕረት ተደረገለት። እሱም በምሕረት ያለፈው ፈጣሪ እንዴት ነው እኔን ወደ እኔ ኃጢአትን የሚያስተላልፉ? ከመጣሁት በኋላ ያለው ነገር ነው። አስተምሮት ካለ በአስተምሮቱ ነው የምጠየቀው። አታድርግና አድርግ ውስጥ አዳምም እኮ አታድርግ ባድርግ ውስጥ ነው ፍርድ የተሰጠው አይደል? ምሕረትም የተደረገለት በዚህ ሂደት ውስጥ ስለሆነ እኔ ባልተሳተፍኩበት ኃጢአት ውስጥ የውርስ ኃጢአት ከተሰጠኝ ለመዳንስ እኔ ምክንያት ካልሆንኩ ለራሴው ምክንያት ካልሆንኩ ሌላ ሰው የሚሰቀልልኝ ከሆነ እኔ እዚህ ላይ ጉዝ ነኝ ማለት ነው። ባልሰራሁበትም ከተጠየቅኩ እንደገና ደግሞ ለመዳንም ሰው ከሆነልኝ እኔ የኔ አስተዋጽኦ ምንድነው? እዚህ ላይ እኔ በውርስ ኃጢአት አልነበርኩም፣ አልተሳተፍኩም። ከተሳተፍኩበትም ወይም ውርሱ ትክክል ነው ከተባለ ለአዳም ምሕረት መደረግ የለበትም። የምድርም ሕግ በሰራሹ ነው የሚጠይቅሽ። ሜቢ ቤተሰብም ከተጠየቀ ከተጠረጠረም ነው ጥርጣሬ ካለ ነው እሱም ተጣርቶ ካለውን እንጂ እኔ አዳም አባታችን በሰራ ኃጢአት ተጠያቂ አይደለሁም። ስለዚህ ከነበርክበት ከቤተሰቦች እምነት ወደ ፕሮቴስታንት እምነት ቀየርክ። አስተምህሮቱ ብዙ ሚራራቅ ስላልነበረ ወጣህ ነው። እውነት ነው። ታዲያ ወዴት ሄድክ? ከዛ በኋላ ወዴትም አልሄድኩም። በቃ እምነት የሚባል ነገር ውሸት ነው፣ ሰዎች የፈጠሩት የሆነ የፈበረኩት ነገር ነው ብዬ ማመን ጀመርኩ። ተቋም ነው እምነት ብዬ ማመን ጀመርኩ። ምክንያቱም እንደነገርኩሽ ተመሳሳይ የሆነ ነገር ነው እንጂ ሺፍት የሚያደርገው ተመሳሳይ ባህሪ ያለው የሆነ አንድ ኃይል ትልቅ ኃይል ያለው ነገር ፍጥረታትን ፈጥሯል። ፈጣሪ የሚባል ነገር የለም አልኩት። በዚህ ነው የቀጠልኩት። በቃ በዚህ ነገር ነበር መኖር የጀመርኩት። ምን ያህል ጊዜ ቆየ? በቃ ስኖር የነበረው ከፕሮቴስታንት ባለ በዚህ ኑሮ ነው እስልምናን እስከቀበል ድረስ። ፕሮቴስታንት እምነት ላይ ምን ያህል ቆየክ? ብዙም አልቆየሁትም። ደህንነት የሚባል አለ ፕሮቴስታንት እምነት ውስጥ። ደህንነት በቃ እያንዳንዱ መሰረተ ምናምን እየተማርሽ መጥተሽ ስትገቢ ስትጨርሺ ደህንነቱ ጥምቀት የሚባል ነገር አለ። ጥምቀቱን አልወሰድኩትም። ሳትቀላቀል አንተ አስተምህሮቱ ላይ መጀመሪያ የነበረ ጥያቄ ስለነበረ እዛም ያለው አስተምህሮ ተመሳሳይ ሲሆንብህ ተውኩት። ሳትጠመቅ ማለት ነው። እዛ ሃይማኖት አልባ ሆኜ ቀጠልኩ። ምን ያህል ጊዜ ቆየ ሃይማኖት አልባ ሆነ? በእርግጠኝነት ጊዜውን ባላቅም ረጅም ሰዓቱን ያለ ሃይማኖት ነው የቆየሁት። በግምት ከሄደ 2 ዓመት ያን ያክል ቢሆን 2 ዓመት አካባቢ ቀላል የሚባል አይደለም። በተለይ ጥያቄ ላለው ሰው 2 ዓመት ሃይማኖት አልባ ሆኖ ፈጣሪ የለም ብሎ መኖር ቀላል ነው ብዬ አላምንም። ደረጃውን የጠበቀ የአፍና የጥርስ ሕክምና ከዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ የምንሰጣቸው አገልግሎቶች የጥርስ እጥበትና የድድ ሕክምና፣ የተቦረቦሩ ጥርሶችን መሙላት፣ የጥርስ ስር ሕክምና፣ ሩት ካናል ትሪትመንት፣ የተወላገዱ ጥርሶችን በብሬስ ማስተካከል፣ የመንጋጋ ስብራትና ውልቃትን በማግዚሎ ፋሻል ሰርጅን ወደ ነበረበት መመለስ፣ እርሶ በመረጡት ሰው ሰራሽ አርቲፊሻል ጥርስ በዚርኮኒያ፣ ሴራሚክ፣ ወርቅ፣ ክሮም፣ አክሪሊክ በመጠቀም ቋሚና ወጪ ገቢ ጥርሶችን ዘመኑ ያፈራቸው መሳሪያዎችን በመጠቀም በጥራት እንሰራለን። መታከም የማይችሉ ጥርሶችን መንቀል፣ በተለይ ለህፃናትና እናቶች በስፔሻሊስት ሐኪሞች ልዩ የህክምና ክትትል እንሰጣለን። ለድርጅቶችና ተቋማት የዱቤ ህክምና አገልግሎት መስጠት መጀመራችንን ለደንበኞቻችን እንገልጻለን። የአፍና የአፍ ውስጥ ችግር ሲገጥመው ሳያመነቱ እኛ ጋር ይምጡ፣ ፈጣን መፍትሄ እንሰጣለን። አድራሻችን ሰፈረ ሰላም ኢትዮ ጠቢብ ሆስፒታል አጠገብ በ0911 04 2987 ወይም 0911 22 4370 ላይ ደውሉ። ፈገግታው ስጦታ ነው። ለቤተሰቡ የአፍና ጥርስ ህክምና ዶክተር ፈቲያ ስፔሻሊቲ ጥርስ ክሊኒክ። ዘመኑ የሩጫ ነው። በዚህ ኑሮና ህይወት፣ በዚያ ደግሞ ጤናና ረፍት ማጣት ከወዲያ ወዲህ በሚያራሩጠን ከባድ ወቅት የጤናችንን ጉዳይ ቅድሚያ ሰጥቶ ለሁሉም በጤና ስትቆዩ ነው የሚለን ኬርላንድ አጠቃላይ ሆስፒታል ነው። የጤና ቤት የሆነው ኬርላንድ የዘመኑ ቴክኖሎጂ ያፈራቸውን የላቁ የህክምና መሳሪያዎች በመጠቀም ያለ ሰርጀሪ የኩላሊትና የሐሞት ጠጠርን ማስወገድ፣ የነርቭና የህብለ ሰረሰር፣ የልብ
የአንጀትና የውስጥ ደዌ፣ ከአንገት በላይ ሕክምና፣ የካንሰር፣ የአጥንትን ጨምሮ የተለያዩ የቀዶ ጥገና ሕክምና በኤአይ በታገዘ የ4D አልትራሳውንድ፣ በዲጂታል ኤክስሬይና ፍሎሮስኮፒ፣ በባለ 1.5 ቴስላ ኤምአርአይ እና በባለ 128 ስላይስ ሲቲ ስካን ዘመናዊ መሳሪያዎች ታግዞ የተሟላ አገልግሎት በመስጠት ላይ ይገኛል። በኬርላንድ የህፃናት የማህፀንና ጽንስ የማዋለድ የድንገተኛና የጽኑ ህሙማን ሕክምናና የስነ ልቦናና የማማከር አገልግሎትን ጨምሮ የኢንዶስኮፒና ኮሎኖስኮፒ አገልግሎቶችን ከተሟላ የላቦራቶሪና ፓቶሎጂ ምርመራ ጋር ያገኛሉ። ለድርጅቶች በተመጣጣኝ ዋጋ የዱቤ አገልግሎት እንሰጣለን። ከአየር ጤና ወደ ሰበታ በሚወስደው መንገድ አባገዳ አደባባይ አጠገብ እንገኛለን። ስልክ 0977 86 86 86 ይደውሉልን። ኬርላንድ አጠቃላይ ሆስፒታል ከማከምም በላይ እፎይ የስነ አእምሮና የሱስ ህክምና ስፔሻሊቲ ክሊኒክ ከጊዜ ወደ ጊዜ ማህበረሰባችንን እየፈተነ የሚገኘውን የአእምሮ ችግርና የሱስ ተጠቂነትን ለመቅረፍ ልምድ ባላቸው ስፔሻሊስት ሐኪሞች ጽዱና ሰላማዊ በሆነው ቅጥር ግቢያችን ውስጥ አገልግሎት እየሰጠን እንገኛለን። የምንሰጣቸው አገልግሎቶች የአዋቂዎችና የህፃናት የአእምሮ ህክምና፣ ሳይንሳዊ በሆነ መንገድ የሚሰጥ የሱስ ህክምና፣ ድንገተኛ የአእምሮ ህክምና፣ የስነ ልቦናና የማማከር አገልግሎት፣ የቤት ለቤት የስነ አእምሮና የማማከር አገልግሎት በሳምንት ለ7 ቀን ለ24 ሰዓታት አገልግሎት እየሰጠን እንገኛለን። በአካል መምጣት ለማይችሉ ባሉበት ሆኖ በዋትስአፕ፣ ቴሌግራም እና በኢሞ በመደወል የቴሌሳይካትሪ አገልግሎት ማግኘት ይችላሉ። ለድርጅቶች ልዩ የሆነ የዱቤ ህክምና አዘጋጅተናል። በአእምሮ ጤና ችግር እንዲሁም በሱስ የተቸገረ ወገን ካለ ዛሬ ነገ ሳይሉ መጥተው ያማክሩን። አድራሻችን የቤተሉ ዓለም ባንክ አልፋ ትምህርት ቤት ፊት ለፊት፣ ስልክ ቁጥር 0977 28 28 77 0932 76 27 57 አሊያም በ0910 58 74 84 ያገኙናል። እፎይ የስነ አእምሮና የሱስ ህክምና ስፔሻሊቲ ክሊኒክ። አንድም ሶስት የሚለው አስተምህሮ ላንተ አያሳምንህም ነበረ? ፈጣሪ አንድ ነው ብለህ ነው የምታምነው የነበረው? ፈጣሪ አንድ ነው ሳይሆን ወደ እምነት እንዴት ፈጣሪ አንድም ሶስትም አስተምሮት እኮ ጥያቄ ይሆንብሻል። ፈጣሪ አንድ ከሆነ አንድ ወይ ሶስት ከሆነ ሶስት ነው በቃ እንጂ እንደሌሎቹ አምላክ መሆን የሚገባው አንድ ነው አይደለም። እናም ይሄ ጥያቄ አንደኛው ደግሞ የወርስ ኃጢአት ነው። ትልቁ ደግሞ ጥያቄ የወርስ ኃጢአት ስለሆነ እንደውም ከአምላክነት ኮንሰፕት በላይ አንተ የወርስ ኃጢአቱ በጣም ነው ጥያቄ የሚፈጥርብህ ነበር። እስቲ 2 ዓመት ላይ ትንሽ እንቆይበት፣ ትንሽ እናውራ። እንግዲህ ከመጀመሪያ ከነበረው ጥያቄዎች ከውዝግብ ራስህን ነፃ አድርገህ በቃ ምንም የለም አንድ ኃይል አለ ብለህ ኖረሃል። እስኪ 2 ዓመት ኑሮ ሆነ እናውራ። እንዴት ነበር ህይወት? 2 ዓመት የኖርኩበት መባዘን ህይወት ነው። በጣም ሱስ ውስጥ የነበርኩበት ሰዓት ነበር። በቃ ተስፋ መቁረጥ ውስጥ እኔ አልሐምዱሊላህ ቤተሰቦቼ ደህና ደረጃ ላይ ያሉ ቤተሰቦች ናቸው። ግን ሁሉ ጊዜ ሰው ልጅ በዱንያ አይደለም የሚመቸው። መጽሐፍን አነብ ነበር፣ እኔ አንዳንድ ነገር አነብ ነበር። ግን ለራሴ ጥያቄ መልስ ማጣበት ነገር ሲኖር ራሴ የምታገኙ ሱስ ውስጥ ነው። በቃ ዓለም እቺ ዱንያ ለቻ ደስታ የሆነ ነገር ፔኑ ምናምን ለማለት በሱስ ውስጥ አሳልፈ የጠጣ ነበር፣ ቅም ነበር፣ ሹፍርና ነበር ህይወቴ። የቤተሰቦቼ ንብረት ሹፍርና ነበር የምሰራው። በዚህ ህይወት ውስጥ ያልፍ በቃ የጨለማ ህይወት ነበር። የዘፈቀደ ነገ ማታውቂ ህይወት፣ እርግጠኛ ማትሆኝበት ህይወት፣ ይመሻል ይነጋል፣ ተመሳሳይ ህይወት፣ መጠቃቀም፣ ይሄን ህይወት ነበር ሳሳልፈ የነበረው። ለምን መጣው እዚህ ምድር ላይ እንዴት ተገኘው ወደሚል ጥያቄ አልመጣህም? የሰው ልጅም ሆነ ፍጥረታትን የሆነ ኃይል ያለው ነገር ፈጥሯል ብዬ ነው ማምነው። እንደዚህ ዝርዝር ማብራሪያ ውስጥ መግባት አልፈ። ምክንያቱም እዛ ሁለቱም ጋር ጥያቄ ስላጣውበት ወደዚህ ሰው ልጅንም ሆነ ፍጥረታትን የፈጠረ የሆነ ኃይል አለ ብዬ ነው ማምነው። በግልጽ ያው እንደዚህ እንደ እምነት ወይ ስላሴ ወይ ጋር ክርስቶስ ወይ የሆነ አካል ብዬ የምጠቅሰው አይደለም። የሆነ ኃይል አለ ማላውቀው እኔ ራሴ የሆነ ኃይል አለ ብዬ ነው ማምነው። ያንን ኃይል ግን ታመሰግነዋለህ፣ ጠይቀዋለህ ወይ ዝም ብለህ ነው የምትኖረው? አላመሰግነው። ወዴት አገኘችው አመሰግነው? ምኞት ለምሳሌ እንዲያርግልኝ እስኪ ከዚህ ጠብቀኝ ምናምን የሚባሉ ነገሮች አሉ አይደል? የሆነ ቀን ጠጥቼ ይመስለኛል ኮንፊውዝ ሆንኩና በቃ ካለ አለው በለኝ። የሆነ ቦታ ከሆንክ እውነት አንተ ጌታዬ ከሆንክ አለው በለኝ። በቃ እኔ መባዘን ሰልችቶኛል። የሆነ አለ ካለ አለው በለኝ ጌታዬ ብዬ አልኳት። ቀን ትዝ ትለኛለች። አሳየኝ፣ በሆነ ምልክት ስጠኝ አልኩት። እችን ቀን አስታውሳታለሁ። እንደዚህ የሆነ በዓል ቀን ምናምን መሰለኝ ጠጥተን እንዲህ ከጓደኞቼ ጋር እየጮኩ የወጣሁበት ቀን እችን ቀን ትዝ ትለኛለች። ለጥያቄ መልስ አታ ስለሆነ እዛ ውስጥ ያለኸው በኖርህንም ብዙ አትወደውም። የሆነ አንድ ኃይል ጋር መጠጋት ትፈልጋለህ። እውነት ነው። ብዙ ጊዜ
ሰዎች እውነትን ፍለጋ ወይ ደግሞ ለጥያቄዎቻቸው መልስን ፍለጋ በየትኛው መንገድ ይጓዛሉ፣ የትኛውንም ተራራ ይወጣሉ። ነገር ግን እስልምና ወደሚባለው መንገድ እንኳን ሊሄዱበት ዞር ብለው አያዩትም። አንተ ለጥያቄዎች መልስ ፍለጋን እምነት ቀይረህ አይተሃል። ከዛ በኋላ ግን እስኪ ሙስሊሞች ቢያንስ ፈጣሪ ያላቸው ወደ እነሱ ጠጋ ብዬ እንኳን እስኪ እነሱን ደግሞ እምነት ሊያ ወደሚል ሳይሆን በቃ አንድ ኃይል አለ ብለን የዘጋኸው የነበረው ለምን እስልምናን ለማየት አልሞከርክም? ጥሩ ጥያቄ። እስልምናን ምንድነው ከታች ሳድግ የነበረው በኔጌቲቭ ነገር ነበር። ስለ እስልምና ስሰማ ያደግኩት እንደገና ረሱላችን ሰለላሁ ዐለይሂ ወሰለም መሐመድ የሚባል ሰው ክሬት አደረገው የተባለ እምነት ስለሆነ ያው ተቋም ነው ብዬ ነበር ማምነው። ወደ እስልምናም ከስር መሰረት የሆነ ነገር ሲኖርሽ አይደል መተሳቢው በዚህ አስተዳደግ ውስጥ ነበር የመጣሁት። እየሰማሁት ያደግኩት ይሄ ስለሆነ የሆነ አንድ ሰው አንድ ግለሰብ ከኦርቶዶክስ እምነት በኋላ ወይ ከባይብል በኋላ የመጣ እምነት አድርጌ ነበር ማምነው። ለዛም ወደ እስልምና ጎራ ለማለት አልፈለኩም። በቃ ተመሳሳይ ተቋም ነው እንደነዛ የሆነ ሰው የፈጠረው እምነት ነው ብዬ ነበር ማምነው። በዚህ ስለሆነ እስልምናን ብዙም ያው መጀመሪያ ከስር ሲነገር ወይ ስታዳምጪ የነበረው ነገር ነው ለመሆን ወጥሪ እንግዲህ ለእስልምና የነበረ አሁን ያልከው አመለካከት አለ። እርግጥ ነው ብዙ ውዴታም አልነበረህም አይደለ? የሚነገሩ ነገሮች ጥላቻ እንዲፈጥርብህ አድርጎ ያደክ ይመስለኛልና በዛ ሁሉ ስሜት ውስጥ ሆነ እንግዲህ ሃይማኖት አልባ ደግሞ ሆነ እንዲሁ እየኖርክ ነበረ። ታዲያ እንዴት ባለ አጋጣሚ ከእስልምና ጋር ተዋወቅ? ጥሩ ጥያቄ ነው። እና እኔ ወደ እስልምና የመጣሁበት አንድ ጓደኛ አለኝ። እንደዚህ በእኔ ህይወት እኔ ከባህሬ ማለት ስለራስ ማውራት ጥሩ አይደለም። እኔ ትንንሽ ምናምን በቃ ሰው መርዳት ወዳለሁ። በቃ ልጆች ብዙ ጓደኞቼ በዙሪያዬ ነበር የሚያቁኛል በኸይር ነገር አልহামዱሊላህ አላህ የሰጠኝ ባህሪ ነው። ያኔ ሳላቆም በፊት ወደ እስልምና አንድ ጓደኛ አለኝና አንተ ግን ሃይማኖት ምንድነው ይለኛል። ሁሌ ማውራው ማማረር ስለሆነ እምነት ምንድነው ይለኛል። እኔ እምነት የለኝ ፈጣሪ የሚባል ደነገጠ። ሙስሊም ነው እንዴት እንደዚህ ትላለህ? እንዴት ፈጣሪ የለም? ይሄ ሁሉ ነገር እንዴት ቆመ ያለ ፈጣሪ? ታዲያ ማን ነው ፈጣሪ አልኩ። ነገርኩሽ ቅድም እንደነገርኩ አስረዳሁት። እኔ የነበርኩበት እምነት ከአንድ ሁለት እምነት እንደዚህ ነገር አይቻለሁ። በእነዚህ ነገር ውስጥ ምንም መልስ ስላላገኘሁት በቃ ይሄ ነው የኔ ህይወት። እንዴ ለዚህ ሁሉ ጥያቄ እስልምና ውስጥ መልስ እኮ ልታገኝ ትችላለህ አለኝ። ላለመከራከር ያው እኔ መጀመሪያ ኮንሰፕቱም እስልምና ላይ አመለካከት የሚጥሩ ስላልሆነ ችግር የለውም በቃሽ አጠናለሁ ምናምን አንበብ ምናምን ነው ያለኝ። ስለ እስልምና ጠይቅና ስማ ያኔ እነሱ ጋር መልስ ታገኛለህ። እሱ በሳቱ ላለመከራከር ከሱ ጋር ምናምን ብዬ አለባብሼ አለፍኩ። እሱን እንዳይደብሩ ማለት በጣም ወዶ ጓደኛዬ ስለሆነ እየቆየ የሆነ ሰዓት ላይ ኡስታዝ አቡ ሃይደር ቲክቶክ ሳይ የሰው ልጅ ሲፈጠር ሙስሊም ነው ቤተሰብ ወይም ሌላ ሰው ነው ወደ ሌላ እምነት የሚወስደው የሚለውን ነገር አዳመጥኩ። ኡስታዝ እንደውም አቡ ሃይደር የሚለውን ስም ያወቅኩት ከእንትን በኋላ ነው ስለሳቸው ማወቅ ከጀመርኩ በኋላ እሳቸው የሚሉትን ሰማሁት። የሰው ልጅ ሲፈጠር ሙስሊም ነው ሰዎች ወይም ሌላ ነገር ነው ወደ ሌላ ቦታ የሚወስዱት አሉ። ይሄ ነገር እንዴት ነው አልኩ። አቃጨለብኝ። እዛ ጓደኛዬ ጋር ደወልኩና የት ነህ አልኩት። እንደዚህ የሆነ ነገር ምንድን ነው ንገረኝ። እንደዚህ የሚል ነገር ሰማሁት። ይሄ ነገር እንዴት ነው? ነግሬሃለሁ እኮ አጥና አንብብ ብያለሁ ጠይቅ። እሺ አንተ አስተምረኝ አልኩ። አይ ከኔ ይልቅ በደንብ እንድትረዳ እንድትማር የሆነ ሊንክ ልክልሃለሁ። ስላለፍክበትም እምነት ሆነ ስለ እስልምና በደንብ አድርጎ የሚያስተምሩ ሰዎች አሉ ከኔ የበለጠ እውቀት ያላቸው እልክልሃለሁ። እሱን በደንብ አድርገህ ተከታተልልኝና የሆኑ ሊንኮችን ላከ። የነ ሼክ አህመድ ዲዳትንና ዶክተር ዛክር ናይክን ንጽጽር ዳዮችን የነሱን ቪዲዮ ላከልኝ። ማየት ጀመርኩ። በቃ ስለ ባይብልም ስለ ቁርአንም በደንብ አድርጎ አጣቅሶ ይናገር ምን ለማለት እንደተፈለገ በቃ በእያንዳንዱ ነገር ላይ በቃ ተመስጬ ማዳመጥ ጀመርኩ። ቁርአን የሚናገሩ ምንድነው እንዳለ ነብያቶች የእስልምና እምነት ሰባኪ እንደነበሩ ነው። ሁሉም ነብያት በየዘመኑ የነበሩ ነብያት እስልምናን እንደሚሰብኩ ነው። ኢየሱስ ክርስቶስም ኢሳ አለይሂ ሰላምም ያላ የተከበረ ባሪያ መሆኑን ትረጃዋለሽ። እስልምናው ጋር ስትመጪ አምላክ ነው የሚሉ ሳይሆን መላእክተኛ ወይም ነብይ ነው የሚለው ነገር ላይ ትመጫለሽ። ይሄ ነገር እንዴት ነው? በቃ ይበልጥ እንደውም ከባይብል እነሱ የሚሉትን ባይብል እየከፈትኩ በቃ ማጣቀስ ጀመርኩ ከላይ እስከታች ሳይ ወደዛ ማዘነበል ጀመርኩ። ወደ እስልምናው እያየሁ መጣውና እዛ ጋር ያለኝ ኮንሰፕት ምንድነው ረሱላችን እንደ ክሬት እንዳደረጉ ነበር ማስቡ። እዚህ ጋር ስመጣ እሳቸውም የተከበሩ ነብይ በነብያት የተነገረላቸው ነብይ ናቸው። ያለፉ ነብያት ስለሳቸው መምጣት ስለሚናገሩ ነው። በቃ የነሱን ኡስታዝ አቡ ሃይደር ማዳመጥ ጀመርኩ። በቃ ተመስጬ ቤት ውስጥ ቁጭ ብዬ ሁሉም ነብያት ምን ተረዳሁት ለህዝቦቻቸው ተልኳሉ። በዘመናት የነበሩ ነብያቶች ለእያንዳንዱ ለህዝቦቻቸው ወደ አላህ ጥሪ ዳዋ ያደረጉት ወደ አላህ ብቻ ነው። ሁሉም ኢየሱስ ክርስቶስም ለእስራኤል ህዝብ እንደተላከም ነው የሚያስረዳው። ግን እኛ ውዱ ነብይ ለዓለማት ህዝነት ነው የተላኩት። ለአንድ እንትን ምናምን ሳይሆን ለሁሉም ህዝብ ነው
የነብያት መደምደሚያ የኛው ነብይ ረሱል ሰለላሁ ዐለይሂ ወሰለም ላን በቃ ይሄ ያሳምንሻል። እዛ ጋር የነበረው እሱ አንድ ፍጹም አምላክ ፍጹም ሰው ከሚለው ልክ ነብይ ምን ነገር አሳመነኝ። ገባሽ? ያላ ነብይ ስለመሆኑ መጽሐፍ እንደተሰጠው ወደ አላህ መንገድ ጥሪ እንዳደረገ እዚህ ጋር ያለው ነገር አሳመነኝ። በይበልጥ በቃ ደስ ይያለኝ የተመሰጥኩ መጣው ብዙ ነገር ማየት ጀመረ። እንደውም የሼክ አህመድ ዲዳት የቆየ መጽሐፍ ነበር ኢየሱስን ያስተውንም ሚል መጽሐፉን ተቀብዬ ከሆነ ሰው ወደ በኋላ መጥልሻለሁ ማንበብ ጀመርኩ። ከባይብል እየተጠቀሰ ያለው ነገር ያ ወደ እስልምናው እየሳበኝ መጣ። ንጽጽሩ ማለት ነው የነ ሼክ አህመድ ዲዳት የነ ዶክተር ዛክር ናይክ ኡስታዝ አቡ ሃይደር የነሱ በቃ ይበልጥ መልስ እየሰጠኝ መጣ። አንድም ሶስትም ከማለት አንድ አላህን ብቻ ምክንያቱም ያንዳ ኃይል አለ ያልኩት ለካ አላህ Subhanahu Wa Ta'ala ነው። ወደዚህ በቃ አይምሮዬ ሙሉ ለሙሉ ወደ እስልምና ዘነበለ። መልሱንም እዛ አገኘሁት ማለት ነው። ማሻአላህ። ስለዚህ የቲክታክ ፕላትፎርሙ ዛሬ ላንተ የሂዳያ ሰበብ ሆኖሃል ማለት ይቻላል። ምክንያቱም ዳዕዋዎችን ለማግኘት ግዴታ ወይ ዩቲዩብ ላይ ወይ የሆነ ነገር ላይ መርጠህ ነው ማየት የምትችለው። እውነት ነው። ቲክታክ ሲሆን ግን የፈለከው ሳይሆን በቃ ራሱ ፕላትፎርሙ ላይ ያለው ነገር ነው የሚመጣልህና ከዚህ ኡስታዝ አቡ ሃይደር እዛ ጋር ያችን ዳዕዋ በቲክታክ መለቀቁ ዛሬ ላንተ የሂዳያ ሰበብ ሆኖሃል ማለት ነው። ተገናኝታችኋል ከኡስታዝ ጋር? አልተገናኛችሁም። ኢንሻአላህ ትገናኛላችሁ ኢንሻአላህ። ስለዚህ መጀመሪያ የነበረህ ጥያቄዎችን በንጽጽር ዳዕዋ መሐል ላይ ሙሉ መልሱን አግኝተዋል ማለት እንችላለን? በሚገባ ሙሉ ለሙሉ የኃጢአት ውርስ የሚባለው አደም ለሰራው ኃጢአት ምህረት ተደረገለት። ቁርአኑም ላይ ያለው ይሄ ነው። ምህረት ተደርጎለታል። ከዛ በኋላ የመጣው በራሱ ነው የሚጠየቀው። አላህ Subhanahu Wa Ta'ala ለህዝቦች ከአደም በኋላ ለመጡ ህዝቦች ነብይ ልኳል። ለሚሰሩት ወንጀል ወደ አላህ በሽርክ አምልኮ በጣዖት አምልኮ ከመሄዱ ነብያት ተልኳል። ትክክለኛው መንገድ ወደ አላህ እንደሆነ እያንዳንዱ የሚያስተምረው እስልምና ያን ነው። እኔ ባነበብኩበት እስከኛው ነብያት መደምደሚያውን ረሱላችን ሰለላሁ ዐለይሂ ወሰለም እስከሳቸው ድረስ የተላኩት አንድ ጥሪን ወደ አላህ ብቻ ነው የተጣሩት። ያ ለኔ መልሱ ነው። በቂውን አገኝቻለሁ። ስለዚህ በራሴ ኃጢአት ራሴ መጠየቄ ልቤን ንጹህ አድርጎልኛል። ንጹህ አደረገው ራሴ በመጠየቄ። በንጽጽር መሐል ላይ ነው ስለ ኢሳ አለይሂ ሰላም ያገኘኸው ወይስ ቁርአን ሙሉ ለሙሉ ማንበብ ጀምረህ ነው? በንጽጽሩ ላይ ነው። በንጽጽሩ ላይ ነው መልሱን ያገኘሁበት እዛ ላይ ነው። በቃ መጽሐፍም ተሰጥቶኛል። ነብይም አድርጎ ባንቀልባ ላይ በመሪም አንቀልባ ላይ ሆኖ የተናገረው ንግግር ነብይ ሰለሞኑ ስለተን አምላክ ነኝ ማለት ነው። ነብይ ነኝ የአላህ ባሪያ ነኝ ነው የሚለው። ያ ነገሩ ያስማመሻል። ምክንያቱም አንድ ፈጣሪ አለ። ሁሉም ነብያት ከላይ ጀምሮ የመጡት ምንድነው ወደ አንዱ አላህ ነው የጠሩት፣ ወደ አንድ ፈጣሪ። ያ ኮንፊውዝ አያረግሽም። እና እስልምና ላይ ያገኘሁት ትልቁ መልእክት እሱ ነው። ማሻአላህ። ታዲያ መጨረሻ ላይ በቃ አሁን መስለም አለብኝ ብለህ እንድትወስን ያደረገህ የትኛው ሐሳብ ነበር ታስታውሳለህ? መጨረሻ ላይ በቃኝ ከዚህ በኋላ ንባብም አያስፈልገኝም መፈልገው የነበረው እምነት መፈልገው የነበረው መንገድ ይሄ ነው፣ ያ መፈልገው አንድ ኃይል አለ ያልኩትም ይሄ ነው ኃይሉ አላህ ነው ብለህ እንድታምን ያደረገህ የመጨረሻው ሐሳብ ታስታውሳለህ? እስልምና እንድቀበል ያደረገኝ ከስር መሰረቱ ጥርጣሬን እያስወገደልኝ ነው የመጣው። ዋናው ጥርጣሬ የውስጥ ንጽህና ነው። አይምሮሽ ንጹህ ሆነ ለመቀበል ሁሉንም ነገር ዝግጁ ትሆኛለሽ። እያንዳንዱ የመጡት መንገድ ነብያቶችም ሆነ እስከኛው መጨረሻው ነብይ ሰለላሁ ዐለይሂ ወሰለም የነብያት መደምደሚያ ወደ አንድ አላህ ወደ አንድ ፈጣሪ ነው የጠሩት። ምክንያቱም ፍጡር እንዳለ ወደ ፈጣሪ ነው የሚጠራው፣ ፍጡር ወደ ፍጡር አይጠራም። ይሄ ሁሉ የተደረገው ምንድነው? የመጀመሪያው እኔ የኃጢአት በራሴ ኃጢአት ራሴ የሚጠየቅበት ከሆነ መልስ ነው ለኔ። በሰው ኃጢአት አልጠየቅበትማ። ያ ለኔ መልስ እስካገኘ ድረስ መጥቼ ደግሞ ስለኔ የተሰቀለ ሰው ከሌለ እሱ እዚህ ጋር እኔ ተሰቅሏል ብዬ ማላምነው ነገር እዚህ ጋር ነብይ መልእክተኛ ከሆነ ለኔ በቂ ነው፣ መልስም ነው። በቃ ያ ነው ወደ መጨረሻው ሐሳብ ያመጣኝ። ማሻአላህ። ሻሃዳን የት ያስክ? በምን ቀን ያስክ? እስኪ ስለዛሽ ቀን እናውራ። ሻሃዳ ለመያዝ እንደነገርኩሽ ብርጥ ሐሳብ ነው። እስልምናው ሲገባኝ ነገርኩት። በቃ እስልምና ሙሉ ኮንሰፕቱን ተረድቻለሁ። ለጓደኛዬ መቀበል ፈልጋለሁ። ማሻአላህ አላሁ አክበር አለ። ደስ አለውና በቃ እንደዛ ከሆነ መስጂድ ጁማ እንሄዳለን፣ ሻወር ውሰድና መስጂድ እየሄዳለሁ አለ። እኔ ደግሞ በዛ ሳለ ጋሼ መንገድ ነበር ፋዘር እዚህ አዲስ አበባ መጥቶ ነበር። እኔ የቦንጋ ልጅ ነኝ። አንተ የቦንጋ ልጅ ነኝ። ጎረቤት ነና። እኔ ቴፒ ልጅ ነኝ። ወላሂ ኢንሻአላህ። ጋሼ አዲስ አበባ መጥቶ ነበርና ለስራ ምክንያት ጋራጅ ነበር። ከወር በፊት ነው የወጣው። እኔ በመሰለምበት እዛ ስለ እስልምና በማጠነባ ሰጣ ያቅም እና ይሄን ነገር ነገርኩ። እኔ አሁን መስጂድ እጄ ሻሃዳ ይዤ መስለሜ ቢሰማ መንገድ ነው ያለው፣ ያዝንብኛል። እሱ እስኪመጣ ልታገስና ሲመጣ ነግሬው ወደ መስጂድ እንሄዳለን። እንዴ ያላን አንደኝነት አላህ አንድ መሆኑን አምነህ በላይ ለላ ምንህማ ነገን በምን ታውቃለህ? ነገ አይደለም በኋላ ምን እንደምትሆን በምን ታውቃለህ? እኮ ተቀባይነት የለውም ማመን ብቻ ሻሃዳ ካልያዝክ አለኝ።
ሱሌማን የሚባል ሱሌማን ጀማል ጎረቤት አለኝ እንዲና እንዲን ከቤታችን በቃ እሱ ስለሚቀርበኝ አንድ ጓደኛ አለኝ ጎረቤት አለኝ ላማክሮ እሱን አልኩና ሄድኩት። ሱሌ ያልኩት ቤት ቁጭ ብሎ ነበር። ሱሌዬ እስልምና መቀበል ፈልጋለሁ አልኩ። እስልምና መቀበል ፈልጋለሁ ሲል እንዴት ማሻአላህ በጣም ደስ ብሎት እንዴት ተረድተህ ነው አውቀህ ነው የመጣው አለኝ። አዎ በደንብ አንብቤ ተዘጋጅቼበት በደንብ አንብቤበት ነው የመጣው አልኩት። እርግጠኛ ነው? በቃ ችግር የለውም እሱም ተመሳሳይ እንደ ጓደኛዬ ነገረኝ። እንደዚህ ታጠብና ጁማ ሻወር ገብተን እንሄዳለን ይደንዛና አይ ሱልዬ ጋሼ ያለው መንገድ ነው እንዲያዝንብኝ አልፈልግም። ሰፈራችን ያው ጥባብ ስለሆነች እርስ በርስ እንተዋወቃለን ይነግሩታል። እንዲያዝንብኝ ስላልፈ እንደዛ ከሆነ እኔ ሻዳ ሲዛለሁ ሻወር ገብተናና ሻዳ ሲዛለሁ እያንዳንዱ መሰረት የእስልምና መሰረቶችን እነግርሃለሁ። ቤት ውስጥ አንተ እስከዛ ሰላትም እየሰገድክ አንዳንድ ነገሮችን እያደረክ ትቀጥላለህ። ፋዘር ሲመጣ ትነግረዋለህ ችግር የለውም አለኝ። ቤት ነው ሱሌማን የሚባል አለ። ሱሌማን ጀማል ጎረቤታችን ነው። በዚህ አጋጣሚ አላህ ጀዛውን ይክፈለው። እሱ ነው በጣም አጽናንቶኝ ሻዳ ሲያዘኝ በቃ ደስ ብሎኝ እያንዳንዱ ነገር በሚስጥር ከሱ ጋር ነበር የምማከረው ጋሼ እስኪመጣ ሰላትም እያንዳንዱ እኔ ሁሉም ነገር መስጂድ ሳሌር ነው የጨረስኩት። ከዩቲዩብ እያወረድኩ ሰላት 5 ወቅት ሰላቱን ሱና ሰላት ተሽሂድ ምን እንደሚባል ፋቲሃ ሁሉም ነገር እኔ መስጂድ አልሄድኩም ከዩቲዩብ እያወረድኩ ነው እያንዳንዱ ነገር እኔ የጨረስኩት። ወደ እስልምና ስትመጣ ከቤተሰቦች እምነት ቀጥታ አይደለም ወደ እስልምና የመጣው። ከዛ እምነት አባት ካሉበት እምነት አንተንም ካሳደጉህ እምነት ላይ ወጥተህ ወደ ፕሮቴስታንት ሄደሃል። ከዛ ደግሞ እንደገና 2 ዓመት ያክል ደግሞ ሃይማኖት የለኝም ብለህ ኖረሃል። በዚህ ሁሉ ሂደት ውስጥ አባትህ ይህንን ሂደትን ያውቁ ነበረ? የኛ ቤተሰብ ምን መሰለሽ ፍሪደም ያለበት ቤተሰብ ነው። ይሄ ወላሂ የኔ ቤተሰብ ሻዳ የጎደለው ቤተሰብ ነው። አላህ ሂዳያ ይስጣቸው። አሚን ያ ረብ። ወላሂ ላዚ ምንድነው ባስተሳሰብ የሚረዳ እኔ ብዙ ቤተሰብ አይቻለሁ። ለብዙ ልጆች መመኘው እንደኔ አይነት ወላጅ አላህ ይስጣቸው። አሜን። በመነጋገር ያምናሉ በመመካከር። በዚህ ሂደቱ ስላደግ የሚገርምሽ ነገር ጋሼ መጥቶ ሳማክረው ፕሮቴስታንት ሄዱላ ያውቃል። ገባሽ? ፕሮቴስታንት ሄድ መጥቶ ከአዲስ አበባ እንደመጣ ስናገረው ጋሼ እኔ እስልምናን ተቀብያለሁ ስለው ሰው ሰብከው ነው ወይስ በሰው ስብከት ነው ሄድኩሽ? ራስህ እውነት አረጋግጠህበት ነው አምነህበት ነው አለኝ። የመጀመሪያ ንግግሩ ይችላል። ሱብሃንአላህ። ሰው ሰብኮን ወይስ ራስህ አምነህበት ነው ሄድከው? እኔ ሰው ሰብኮኝ አይደለም ራሴ አረጋግጬ ምግብሱን ከዚህ በፊትም እንደዚህ ከነበርክበት እምነት እንደዚህ ብለህ ሄዳል ለማወቅ ፈልግ ሂድ አልከለከልኩም። ሄደም ትክክል አይደለም ብለህ ተመልሰ ማይሆን ህይወት ነበር ስትኖር የነበረው። ይሄን ግን ሰው ሰብኮ አይደለም እርግጠኛ ነህ አለኝ። አዎ ካመንክበት ሂድ። እኔ ባንተ ህይወት ውስጥ መብት የለኝ። አንተ ህፃን ልጅ አይደለም ስለራስህ ታውቃለህ። ማሻአላህ። ስህተት መንገድ ብቻ እንዳትሄድ አንተ በራስህ ጥያቄ ራስን መልሰሃል። በራስህ መንገድ መሄድ ከፈለክ ራስህ ሂድ። ይሄ ነው ቤተሰብ ወላሂ ላዚም አንዲሽ ብሎ ጫና። እኔ አሁን እዚህ ሲቀርቡ አንዳንድ ነገር ሰማሉ በእስልምና ከቤተሰብ ጫና ደረሰብን እንደዚህ ምናምን ይባላል። በጣም ወላሂ ላዚም እኔ ቤተሰብ ጋር የለም። አምነህበታል? አዎ አምነህበታል። አዎ ቀጥልበት። አንተ በራስህ ነገር ራስን የምትጠይቅበት ይሄ ነው ያለኝ ጋሼ። አላህ ዲን እስላምን ይስጠው። አሚን። ለኔ ቤተሰቦች ሂዳያ ይስጣቸው ወላሂ። አሚን። ማሻአላህ። ቡንጋ ሰው ብትጠይቂ የኔን ቤተሰብ ያውቁታል። በቃ ሻዳ ብቻ ይጎደላቸው ከይረኛ በቃ ትንሹን ትልቁ የሚያከብሩ ለየአንዳንዱ ሰዎች እንደ ራሳቸው ልጆቻቸው ብቻ ሰው እንደ ልጅ ትንሹም በቃ ሰደቃ ማለት እነሱ ጋር ነው። ሻዳ ይጎደላቸው አላህ ዲን እስላምን ይስጣቸው። ዱአዬ ነው ለነሱ። አሚን ያ ረብ። ያው አላህ ለመረጠው አለ እስልምና የሚሰጥ እውነት ነው። ያ ስለሆነ ይሄ ነው የኔ ቤተሰብ። ምንም ጫና አልደረሰብኝም። መጣ ተቀበለኝ። በቃ በደስታ ነው ስለማን ነገርኩትና ጁማ እንሄዳለን ለጋሼ ነግሬው እንደዚህ እሺ ብሎኛል። ጁማ በደስታ ነው ሄድኩት። ሲሄድም ዳሩ ሰላም መስጂድ ነበርና ተነግሯል ከዚህ በፊት ሱሌማን እዛ ስለሚመላለስ ነግሮ ነበር። ቢላል እንጂ መጥቻለሁ። ሄድኩ በደስታ ነው የተቀበሉ። ሁሉም አላሁ አክበር ነው ያቁኛል። ሰፈር ውስጥ በቃ ከተማ ውስጥ ያቁኛል። ያየለ ልጅ ማን ነው እኔ ያቁኛል። እዛው ሰለምሰራ ምናምን መኪናም ስለምነዳ ስለሚያቁኝ ይመጣልን ብሎ አላሰቡ። አቀባበላቸው ዳሩ ሰላም መስጂድ ጀማው ደስ የሚል ፍቅር ነበር የተቀበሉ። ማሻአላህ። ይበልጥ ወደድኩት እስልምናን በእነሱ አቀባበል እስልምና ለማወቅ ያለኝ ጉጉት በቃ በዛ ይወዚህ ደርሰናል። አልহামዱሊላህ። አባት ጋር ብቻ ነው የምትኖሩት? ሌላ እናቴ ማለት ማዘርም እሜ ያለች። ማዘርም ምንም ተቃውሞ የላቸውም? ተቃውሞ የላትም። ጋሼ የተማረ ሰው ነው ማሳመን ይችላል። ያው ብዙ ጊዜ የአንበሳውን ድርሻ የሚወስደው አባት ነው። እውነት ነው። አባወራ ማለት ሀሳብ የምትለዋወጩ እናት ናት የሚመስላት። በስህተት መንገድ ብትሄጂም ትክክል ነው ብላ ነው የምታምነው እናት ስለሆነች። እምነት ጉዳይ ላይ ግን አይደራደሩም እናቶች። የእምነት ጉዳይ ላይ እናቶች አይደራደሩም። ግን ታዳምጠኛለች። አንድ መልስ መታለኝ እኔ የሜጋ ሳወራ ስለ መጽሐፉሽ በደንብ አስረጅኝና እኔ ልቀጥልበት ነው። ስርዓትን ያዝ ነው የምትለኝ።
ዱንያ ላይ ስንኖር አንዴ ነው፣ ስናልፍ ግን ለዘላለም አንዴ ነው የምንኖረው። የሰራነውን ስህተት ደግመን ካለፍን በኋላ ደግም ተመልሰን አንሰራው አናስተካክለው። ግን ቆም ብለን አስበን አካሄዴ ትክክል ነው፣ እምነቴ ትክክል ነው፣ የኔ እምነት ምን ያስተምራል ብለን መጠየቅ ካልቻለን ካለፍን በኋላ ተመልሰን የምናስተካክለው ህይወት አይደለም። አላህ በዘመናት ነብያት ልኳል ወደ ራሱ እንዲጣሩ። በስህተት ውስጥ ካለን በምክንያት ነው የሚያመጣ። አላህ ከፈለገ እኔ ብቻ አይደለም። በነገራችን ላይ ታናሽቴም ሰለምት ያለች አፍናና እየለምትባል ከኔ ቀድማ ሰለመች አለች። ዲያለ እንግዲህ ኢንሻአላህ ነገና አላህ ያውቀዋል። ዲያለ ይቀጥላል። ለሁሉም ሰው ጥያቄ እስልምና ጋር ይምጡ መልስ አለ። ወላሂ መልስ አለ። በቃ የጨነቀው ካለ ልክ እኔ እንደነበርኩበት ጥያቄ መልስ ያጣ ሰው ካለ እስልምና ጋር ይምጣ መልስ አለ። በጎረቤት ይሉኝታ፣ በቤተሰብ ይሉኝታ ሰው ይለኛል፣ ቀባሪ ያጣለው እንደዚህ ያጣለው ብዙ ሰው እስልምናን ያውቃል። ባይዙ እኔ ከአካባቢ ነበር አንድ ጓደኛዬ ነበር፣ ስሙ መጥቀስ አልፈልግም። ወላሂ ላዚም ሀቂቃ ምነግርሽ የእስልምናን ኮንሰፕት ተረድቶ ሻዳ ይዛለሁ ብሎ ማታ ሻዳ ይዞ ጓደኞቹ አዋክቦት አበደ በጨጨ ምናምን ብሎት ወደ ጸበል ይዞ ተሮጠ። የሰው ተጽዕኖን ያክላል። ግን ያው አላህ መርጦ አቅሙን ሰጥቶሽ ከቆምሽበት ካልሆነ በስተቀር ብዙ ሰዎች ቤት እውቀት አለ፣ መቀበል ይፈልጋሉ፣ ፍላጎት አለ፣ ፍራቻም አለ፣ የአካባቢ ተጽዕኖ የሆነ ቤተሰብ ተጽዕኖ አለ እንጂ ሁሉም ሰው ጋር እውነት ሀቅ አለ። እንዳልከው እዚህ ወንበር ላይ የሚቀመጡ ብዙ የኔ መንገደኞቼ ትልቁ ጫና የሚደርስባቸው ከቤተሰቦቻቸው ነው። ቤተሰቦቻቸው ስላልተቀበሏቸው ነው ብዙ መከራና ፈተና ህይወትን የሚያሳልፉት። አልহামዱሊላህ አንተ በእነዚህ አይነት ህይወት ውስጥ እንግዲህ አላህ እንድታልፍ አላደረገህም። አልহামዱሊላህ ያው የቤተሰብ ተጽዕኖ ብቻ ሳይሆን ቅድም እንዳልከው የማህበረሰብን ተጽዕኖ ይኖራልና አንተ ቤተሰብ ጋር አልነበረህም። ማህበረሰቡ አካባቢ ላይ የሚያቀህ ሰው እዛ አካባቢ ላይ ምንም አይነት ተጽዕኖ ወይ ደግሞ ምንም አይነት ነገር አልነበረም? እኔ መጀመሪያ አልহামዱሊላህ ቤተሰብ ካከበረልኝ እንግዲህ አልহামዱሊላህ ሰው መናቅ አይደለም፣ ዋናው ቤተሰብ ነው የሚቀድመው። ቤተሰብ ያሳደገኝ ያስተዳደረኝ ቤተሰብ፣ አባቴ በመነጋገር የሚያምን አባቴ ለፍቃዴ ከተወኝ እንግዲህ ሌላው መልስ ይሄ እንግዲህ መመለስም አያስፈልግ፣ ዋናው ቤተሰብ ነው። ምክንያቱም ያሳደገኝ እስካሁን ያነጸኝ ከአላህ በታች ከፈጣሪ በታች ቤተሰብ ነው። አካባቢውም ጋር ስትመጭ ሙስሊሙ ማህበረሰብ አቅፎ ስለተቀበለኝ የሆነ እንደ አዲስ እንደተወለድኩ ያክል ነው የተሰማኝ። በቃ አቀባበላቸው ዳሩ ሰላም መስጂድ በዚህ አጋጣሚ አላህ ጀዛቸውን ይክፈል። ምንም ነገር ድንጋጤ እንዳይሰማኝ በመስለሜ እንዳልሸማቀቅ አድርጎ ፍቅር የሰጡኝ እንክብካቤ ዳሩ ሰላም መስጂድ ጀማዎችን አላህ ይጠብቃቸው። ወላሂ በጣም ደስ የሚል ፍቅር ነው የሰጡኝ እና ምንም የደረሰብኝ ተጽዕኖ የለም። ለጠየቁኝም ጥያቄ እኔን ይሄን ነው ያብራርቻቸው። የሚቀበሉኝ ይቀበላሉ፣ ማይቀበሉኝ መብታቸው ነው። ግን ያን ያክል የደረሰብኝ ተጽዕኖ የለም። ስለዚህ አንተ እስልምና ጋር ለመድረስ ነው ብዙ ፈተና ያለፍከው እንጂ ከሰለምክ በኋላ እስልምና ላይ ለመቆየት የተለየ የደረሰብ ፈተና የለም። አልহামዱሊላህ የትልቅ ነገር ነው በነገራችን። አልহামዱሊላህ እንግዲህ መጀመሪያ የነበሩ ጥያቄዎች አሉ። ለጥያቄዎችህ ምላሽን ፍለጋ ከነበርክበት እምነት ወደ ሌላ እምነት ተሸጋግረሃል። ከዛ በኋላ ደግሞ ሃይማኖት አልባ ሆነ በቃ ፈጣሪ የሚባል የለም እምነት የለም አንድ ኃይል ብቻ ነው ያለው ወደሚል ሐሳብ መተሃል። ከዛ በኋላ ደግሞ አልহামዱሊላህ ወደ እስልምና መተህ እስልምና መኖር ጀምረሃል። እንደው ትላንት ማንነትህ አለ እስልምና ጋር ባትተዋወቅና ትላንት በነበረው ማንነት ህይወት ቀጥላ ቢሆን ኖሮ ምን ይቀርብህ ነበር? እኔ እንጃ ወላሂ አለማላቅ እስልምናን ካገኘሁበት በኋላ ያለው የሆነ ከጨለማ ወደ ብርሃን እንደመጣው ያክል ስሜት ነው የተሰማኝ። ያኛው የጨለማ ህይወት ነው፣ ተስፋ መቁረጥ ህይወት፣ በፍለጋ ውስጥ ያለሁት ፈጣሪ የለም እያልኩ አንድ ኃይል አለ እያልኩ ካለ አለው በልኝ ያልኩበት ቀን ቅድም እንደነገርኩሽ ትዝ ይለኛል። በቃ እንደዛ ግን ሲሆን ራሴን አደብ አስገዝቼው አይደለም በማይሆን አራም መንገድ ውስጥ ነበርኩ። ግን አልহামዱሊላህ ያው ቤተሰቤን እያየ ዝም ይላል ሳይሆን ያው ትልቅም ስትሆኚ ይጎዳል። እኔ ያለፍኩበትም ላይፍ ሳይክል አለ እሱም ስላለ ብዙም ተጽዕኖ አይፈጥሩብኝም። ስራዬን በትክክል ሰራለሁ፣ በትክክል ነው ቤተሰብ ማገለግለው። ከዛ በኋላ ያለው ህይወት ግን የምስቅልቅሉ የወጣ ህይወት ነበር። ያ ስለሆነ እረፍት አገኘሁበት፣ እስልምና መልስ አገኘሁበት። ያ ሁሉ የነበረኝ ጥያቄ አልহামዱሊላህ ረቢል ዓለሚን በራሴ እውቀትም አይደለም አላህ ስለመረጠው ነው ይሄ ነገር የሆነው። ያንም እንኳን አየሁት ባላየው እቆጭ ነበር። አሁን እዚህ ላይ ዲን እስላም ላይ ያደጉ ልጆች ሳያቸው አልহামዱሊላህ እንዴት እድለኛ ናቸው። ምንም አይጎልባቸውማ። ትክክለኛ እምነት ላይ አላህ መርጦ አመጣቸዋል ከቤተሰብ። አሁን ያኛው አያጓጓም። ምን ያኛውን ስላየሁት በቃ ስህተት እንደሆነ ያምኜ ትክክለኛ እምነት ላይ ቁጭ ስላልኩት በጣም ደስ እያለኝ ነው ስኖረው ኢንሻአላህ። ወላሂ በቃ ይሄ ነው ደስ የሚለው። እስልምና ላይ ያለ ሰው በጣም እድለኛ ነው። ከእስልምና ሙስሊም ቤተሰብ ያደገ ሰው በቃ ጠንክሮ ዲኑን መያዝ ነው።
ትክክለኛ እምነት ነው። አይ እኛ ደግሞ እኮ በእናንተ ነው የምንቀናው አይደለ? አዎ ምክንያቱም እኛ ጋር በእጅ ያዙት ወርቅ እንደ መዳብ ሆኖ ግን ያለንን ጸጋ ብዙ አናስተውለውምና እስልምናን በቀላሉ ተሰጥቶን ነው ያለነውና ብዙም ልዩነቱን እንደናንተ እንትን አናደርገው። ቴስት አታደርጉ። ትክክል እንደዛ ነው ብዙ ጊዜና ቢያንስ የሻሃዳው ስሜታችሁ ብቻ እኮ በቂ ነው አይደል? ባይሆን ስሜቱን እንኳን አላወራኸኝም። እንዴት ነበር ግን የነበርክበት ተስፋ የመቁረጥ ህይወት ነበረ ካለ ሀለው በለኝ የሚል ደግሞ ጥሪ ያሰምታል። በዚህ ሁኔታ ውስጥ ሱስ ውስጥ ያለኸው ሱስ ውስጥ መሆን በራሱ ደግሞ ሌላ ነገር ነው። ጥያቄ ኖሮ ሱስ ውስጥ ኖረህም ለራስ እየባከንክ ያለህበት የህይወት ጉዞ ላይ ነበርክና ከዛ ወደ እስልምና ነው የመጣኸው። ነው መሀል ላይ ደግሞ ያለችው ተሻግሯ ደግሞ ድልድይ ሻሃዳ ናትና እንደው የተለየ ስሜት ነበር ሻሃዳው። ቀኑስ እንዴት ነበር? እናስታውስ ትንሽ እስኪ ስለ ውሎህም እናስታውስ። በጣም ደስ የሚል ቀን ነበር እና በቃ ልክ እንደ አዲስ እንደተወለደ የሆነ ማታውቂው ስሜት አለ። መናገር እንኳን ማትችው በቃ የሆነ ከላሽ ላይ የሆነ ነገር ገሸሽ ሲል ይታወቃል። ሻሃዳ ካስያዘኝ በቃ ሙስሊም እንደሆንኩ ሳቅ ወደ እውነተኛው መንገድ እንደመጣው ያ የባከንኩበት ህይወት ትላንትና ፈጣሪ የለም ያልኩት ካለው አለ በለኝ የሚያልኩት ህይወት እዚህ ጋር ስመጣ እንደዚህ አይነት ደስታ ሳገኝ በቃ ለማትናገሪው እኮ ደስ የሚል ስሜት። እሱ ጋር ተጫወተ፣ ምግብ አቀረበልኝ፣ ስጋ ምናምን ነበር በላን። የእስልምና መሰረቱን እስልምና እንደዚህ በአምስት መሰረታዊ ነገሮች ላይ ነው የቆመው። መጀመሪያ በላይ ላይ በቃ አርካኑል ኢስላም አላል እሱን በደንብ አድርጎ አስጠናኝ። ይሄ ነው እስልምና። ምንም ኮንፊውዝ የሚያደርግ ነገር የለም፣ የሚያስጨንቅ ነው። በቃ ሰላት አለው። ሰላት ዋነኛው ነገር ነው። ሽርክ በጣም በእስልምና የሚጠላው ሽርክ እንደሆነ አስረግጦ በቃ ያለውን ነገር አስረዳኝ። እሱ ጋር ረጅም ሰዓት ተጫወትን። በቃ ደስ ብሎኝ እንዳመሽ ነው ያደረገኝ። ኢንሻአላህ የመጀመሪያ ሰላትን እናስታውስ እስኪ። በመጀመሪያ ሰላቴ አስር ይመስለኛል ከሰዓት አካባቢ ነው የተረ 10 ነው 4 ረካ ነው ብሎኝ እሱ ጋር ነው ቀድሞ ያሰገደኝ። ከዛ ነው ሰግጄ በቃ መግሪብ እንደዚህ አንድ ሰፈር ቶፊቅ የሚባል ልጅ አለ። ቤት እየሄደ ከኔ ጋር ቤት ተከራይቼ ነው የምኖረው። ከኔ ጋር እየሄደ ሰላትን ያሰግደኛል በሚስጥር። ቶፊቅ ይባላል፣ ቶፊቅ መሐመድ። እሱ እየወሰደ ያሰግደኛል። እያንዳንዱ ነገር አብረን መስገድ ጀመርን። ከዛ ሰላቶችን በራሴ መቀጠል ጀመሩ። እንግዲህ በንባብ ውስጥ ነው አንተ እስልምናን ያገኘኸው። እርግጥ ነው መነሻህ የአንድ ዳዕዋ መስማትም ቢሆንም ያንን ግን እውነት ለማወቅ ብዙ ንባቦችን አሳልፈሃልና ምናልባት በንባብህ መሀል ላይ እስልምና ላይ ጥያቄ እንዲፈጠርብህ ያደረጉ ሀሳቦች አልነበሩም? ይሄ እንዴት ሊሆን ይችላል ብለህ? እስልምና ላይ እውነት ለመናገር ጥያቄ እንደመሆን የነበረብኝ ስረዳው የኢሳ አለይሂ ሰላም በተወለድኩበት ጊዜ በመሞትም ጊዜ ህያውኝ በመቀሰቀስበት ጊዜ የሚል አለ። ሱራውን ረሰው ምዕራፉን ሱረቱል መርየም ላይ ምዕራፉን ረሰው ቁጥሩን ኮንፊውዝ ፈጠረኝ። እንዴት በመወለድበት በመሞት በመቀሰቀስበት ጊዜ አልሞተም አልተሰቀለም አርጓል ነው የተባለው? እንዴት ነው ታዲያ በመሞት ለካ ለቂያም ወርዶ ደጃልን ይገላል 40 አመት በዱንያ እንደሚኖር ኡስታዝን ጠይቆ አረጋግ። እቺ ነበርች እስልምና ትልቋ ጥያቄ። በመወለድበትም በመኖርበትም በመሞትም ጊዜ ህያውኝ በመቀሰቀስበት ጊዜ የሞተ ሰው ነው እንግዲህ ህያው ነው መጨረሻ ላይ የሚቀሰበ ቂያም። ለካ ምንድነው ቂያም ለት ወርዶ ኡስታዝን ጠይቃቸው ደጃልን ገለው 40 አመት በዱንያ እሱም እንደ ሰው አማማት ይሞታል ያልፋል። እሷ ነበርች ጥያቄ። መልስ ተሰጠኝ። እቺ አንድ ነበር ጥያቄ። እቺ ጥያቄ ነበርች። ትልቅ ጥያቄ ነው እርግጥ ነው። እሷ ነበር በሷ በቃ አረጋገጥኩ። እቺ ነበርች እስልምና ላይ ጥያቄ። ከዛ በኋላ ጥያቄ አልተፈጠረብህም? አልተፈጠረብኝ። እስልምናን መኖር ከጀመርክ በኋላ በተለየ መልኩ አንተ ልብ ውስጥ በቃ እስልምና ይሄ ነገሩ በጣም ይገርመኛል የምትለው ምንድነው? እስልምና ዋናው ነገር ጧራው ንጽህና በቃ ሁሉም ነገር ንጽህና ያለው እና ገር ነው። ደግነት ይሄ እስልምና እያንዳንዱ ነገር ነው ያስተምርሽ እኮ ስለ ደግነት ነው። ብቻሽን የሆነ ነገር መጠቀም አትችይ። ማካፈል ሀቅ እንዳለበት አንድ ሰው ይሄ ነገር ያስተምርሻል። ደግነትን እየተማርሽበት እኔ ከደግ ቤተሰብ ስላደኩ እስልምና ላይም ያን ነው የቀጠልኩት። እስልምና ሁሉ ነገር ንጹህ ነው። ይሄ ነገሩ በጣም ደስ ይላል። በቃ እና ዲነል እስላምን ያሉ ሰው ለዲናቸው ያለው ጥንካሬ ሙስሊም ለዲኑ ያለው ጥንካሬ ደስ ይላል። በቃ እና ደግሞ አብዛኞቹ ማለት ይቻላል እስልምና ለእምነቱን ጠንቅቆ ያውቃል። ቤተሰቦቹ በመነጋገር የሚያምኑ እስከሆኑ ድረስ ትላንትናችን ይሄ ነው፣ እናንተ ያላችሁበት ይሄ ነው፣ እኔ አዲስ ያገኘሁት እውነት ደግሞ ይሄ ነው የሚልና ጥያቄዎችንም አንስተህ እዛ ጋር የማውራት ነገር የለም? ጋሼ ጋር እንድጋል ፍቃድ ይሰጥሻል። ፍቃዱ እንድትጋፋ አይፈልግም። መፍቱ እንድትጋፋ አይፈልግም። አሁን ዳዋ ላድርግ ብል ዳዋ ማድረገው በባህሪ ነው እንጂ ትላንት ከነበረው ኤፍሬም ቢላል ጋር ሲመጣ በባህሪ ነው ጋሼን ዳዋ ማድረግ የምችለው እንጂ በቃላት አይደለም። ትላንትና ጋጥ ወጥ የሆነ ባህሪ ካለኝ እስልምና ላይ ሲመጣ ሶብረኛ ኮንኩ ኸይረኛ ኮንኩ እያንዳንዱ እንቅስቃሴ ካሪ ይሄ ነው ሊገዛው የሚችል ሌላውንም ሊስበው የሚችል። ለሙስሊም ባህሪው ነው ሌላው ሊስብ የሚችለው
እንጂ ዳዋ ባደርግ እንደዚህ ባደ ሞክሬያለሁ። ፋዘር ቦርደር አለ ቀያንዳን የሚሆነ ነገር ይሆናል ማይሆን ኮነ በዛ ጉዳይ ጋሽና ነው ነገሩ። ያው እንደነገርኩሽ ታናሽቴ የሚገርምሽ ነገር ስትሰልም እኔ ነኝ ለሷ ደጋፊ ሆንኩት። እኔ እኮ ስለምን አላላቀ እንደ ፍላጎት አትሂድ ነው ያልኩት። አትከልክሏት ማሺ ምን እኔ ያክል ነው ቤተሰብ እሷ ካንተ ቀድማ እሷ ሰልማ ከሆነ የእሷ እስልምና ውስጥ መኖር መጀመሪያ ከነበረህ እንደው አመለካከት ትንሽም ቢሆን አልቀየረልህ? መነጋገር ነው ካመንሽበት መሄድ ነው። በመነጋገር ነው የሚፈታው። እኔ ያልኩ ትክክል ነኝ። እኔ ብዙ ቦታ እንደምሰማው እኔ አሳድጌ እኔ እንደዚህ አድርጌ እኔ ቃል የለም ሐሳብ ካለሽ በስራም ስንነው እኛ ፒኤልሲ ነው የምንሰራው። ስራ ሲኖር ሐሳብ ይሰጣል። ከይረኛ ከሆነ ይቀበልሻል፣ ካልሆነ ይሄ ውድቅ ነው። የትክክል ከሆነ ፖዚቲቭ የሆነውን ይወስዳል። ጋሽ ህይወት እንደዚህ ነው። የኛ ህይወት ብዙ ሰው ይገረማል። በእኛ ቤተሰብ ምን አይነት ቤተሰብ ነው ዲሞክራሲ ምናምን ይባላል። ጋሽ ጋር ይሄ ነው የሚያው ብዙም ተቆጪ ባትሆን አዛኝ ደግናት፣ ግን ትናደዳለች። ተሰምቷታል። አሁን ሀቅ ለመናገር እምነት ላይ ሲሆን እናቶች አይችሉም። ተሰምቷታል። የእሷ ሳይገርም እኔ ስደረብባት ተሰምቷት ነበር። ግን ካመንክበት ኢስላሚቶች እና ያ ነው ኢንሻአላህ ለምንወዳቸው ለምትወዳቸው ሁሉ አላህ ሂዳያውን ይስጥልን። ዛሬ ትዳር መስረተህ እንግዲህ ልጅ ወልደህ ደግሞ እንግዳ መንገድ ላይ ኢንሻአላህ ቀርቦ ደግሞ ነው ህይወትን እየኖርክ ያለኸው። ትዳር እንዴት ነው? አልহামዱሊላህ ረቢል በእስልምና ነዓም። ከሰለምክ በኋላ ነው ያገባኸው? ከሰለምኩ በኋላ ነው ያገባሁት። ከመስለሜ በፊት ግን ልጅ ነበር። ከሰለምኩ በኋላ ደግሞ ይሄ እየመጣ ነው አልহামዱሊላህ አግብቻለሁ። አግብታለህ? አሁን አንድ ላይ ነው ከልጅ ጋር የምትኖሩት? ቀርባለች? እንደውም የኔ መንገድ ልንሰራ ስንል እኔ ራሴ አሁን ማታ ተኝቼ ጠዋት አሁን ደውሎልኝ አይ በቃ ባለቤቴ በቃ ምጧ መጥቶ ሆስፒታል ሄደናል ይለኛል ምናምን እያልኩ ነበር ስደውልልህ የነበረው። ሷሊህ የሆነ ልጅን አላህ ይስጣችሁ። አሚን አሚን። አላህ Subhanahu Wa Ta'ala መርጦክ ወዶህ እንግዲህ እስልምናን ሰጥቶሃል። የመጣህበትን መንገድ በጣም ነው ደስ የሚለው። በራስ መንገድ ነው የመጣኸው። ጥያቄዎች ነበሩ። ምናልባት ለጥያቄዎቹ እንዳንተ አይነት ጥያቄ ደግሞ ያላቸው ወንድሞች እህቶች ካሉ እንግዲህ ወደ እስልምና ጎራ ብላችሁ ጥያቄዎቻችሁ መጠየቅ ትችላላችሁ ለማለት እንወዳለን። በዛ አጋጣሚ ቢላል ስለመጣህ ስለተገናኘን እጅግ በጣም ደስ ብሎኛል። እንደዚህ ያለ መንገድህን ደግሞ ስላጋራህንም እንደዚህ እጅግ አድርጌ አመሰግናለሁኝ። ሁሉ ጊዜ ግን በህይወት መንገድ ላይ የሚያግዙ የሚያበረቱ ሰዎች አሉና እነሱን አመስግነን ፕሮግራማችንን እንዘጋለን ኢንሻአላህ። እኔም በዚህ ስለጋበዛችሁኝ አመሰግናለሁ። የራሳችሁ ክብር እንግዲህ አድርጋችሁኝ ይሄንም እንድናገር ለሌሎችም ለወንድሞቼም እኔ ያለፍኩበትን ነገር ጥያቄ ካላቸው መልስ እንዲያገኙ ስላደረጋችሁ በጣም አመሰግናለሁ። ማመስገን የምፈልገው እኔ በመጀመሪያ ጋሼን ነው። ግን ቤተሰብ ማመስገን እፈልጋለሁ። ምክንያቱም ከብዙ አንፃር ብዙ ነገር ፍቃድ ሰጥቶኝ በብዙ መንገድ ስጓዝ እየተረዱኝ ለፍቃዴ እየተውኝ እዚህ ለመድረሴም ቤተሰቦቼን በጣም አመሰግናለሁ። ሂዳያም አላህ ይስጣቸው። አባቴ አየለ ኃይሌ፣ እናቴ በስና ሽርጋ ነው። በጣም ወዳቸው አመሰግናለሁ። እነሱን እንደን ኢስላም አላህ ይስጥልኝ። በመቀጠልም ወደዚህ እስልምና ስመጣ በፍቅር ለተቀበሉኝ የዳሩ ሰላም ቦንጋ ዳሩ ሰላም መስጂድ ጀማዎችን አላህ ይጠብቃቸው። እነ ኡስታዝ ሸረፈዲን ኑሩ፣ እነ ኡስታዝ ናስር ብዙዎች አሉ። በጣም በፍቅር ነው የተቀበሉኝ። ስማቸውን እንግዲህ ዘርዝሬ ያልጨረስም። ሱሌማንም ሻዳ ሲዞኝ መጀመሪያ ከጎኔ የነበረ እሱ ሱሌማንን በጣም አመሰግናለሁ። አላህ ጀዛውን ይክፈለው። ከዚህ የበለጠ የምናገረው ነገር የለም። የመጀመሪያው ሊንክ የሰጠህ እሱ ራሱ ትልቅ አስተዋጽኦ ያለው ሰው ማን ነው? ስሙ ሚስጥር ነው። ሚስጥር ነው ለካ። ሚስጥር ነው። ለዛ ነው ለምን እስልምናን አታይም ብሎ እስልምና እንድታይ ያደረገ ባለ ሚስጥሩ። እናመሰግናለን። አላህ ጀዛህን ይክፈልህ። አሚን። እነሱን መርሐባ አመሰግናለሁ። መርሐባ። መንገደኛ ስለሆንክ በድጋሚ እኔም እጅግ አድርጌ አመሰግናለሁ። የነበረ ቆይታን ይመስል ነበር። ሽክራን። እኔም አመሰግናለሁ። ውድና የተከበራችሁ ተመልካቾቻችን ከመንገደኛ ቢላል ጋር የነበረን ቆይታ ይሄን ይመስል ነበር። 9282 ላይ ወይም ምን ያስቀደማችሁ እንደዚሁም 0937 11 68 99 ላይ ሐሳቦቻችሁን እየላካችሁልን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት ከሌላ መንገደኛ ጋር እንጠብቃችኋለን። የአላህ ሰላም፣ ረህመትና እዝነት በሁላችሁም ላይ ይስፈን። መልካም ሳምንት ይሆንላችሁ።